ወንድነቱ ምኑ ጋር ነው? ባልስ ማን ነው? ቆይ የመሳሰሉ አስተያየቶችና ትችቶች ይነሱበታል። ቤተሰቤን መከላከል ወንድነቴን የሚያሳጣኝ ከሆነ ልጣ ወንድነት ምንድነው? እኔ አሁን ለሱ ለአባቴ ዋጋ ስላልከፈልኩኝ ለነዚህ ልጆች መክፈል እንዳለብኝ ያምናል። በተቃራኒው ደግሞ የአባትነት ትርጉም፣ የባልነት ምሳሌ፣ ትዳርንስ እሱ ይኖራት ይሉታል። እነሱ ደግሞ የበለጠ ሞራል ይሆንሻል፣ ተስፋ ይሆንሻል፣ የበለጠ ልጆችሽ ላይ እንድትሰሪ ያደርግሻል፣ ሶስተኛም እንድጨምር ያደርገኛል። አዎ ይህ ግለሰብ ማን ነው? ይህን ያህልስ አከራካሪ ሆኖ ለምንድን ነው? እሱስ በዚህ ላይ ምን ምላሽ ምን ሐሳብ ይሰጣል? ባለቤቱ ትታው ሂዳ ነው ወይ? ባለቤቱ ትታው ሂዳ ነው ወይ? ባለቤቱ ትታው ሂዳው ነው ወይ የሚሉት ወሬዎች መጡ። ማህበረሰብን የሚያጠፋ ነገር፣ ማህበረሰብ የሚበክል ነገር አላረኩም። እኔ ከልጆቼ ጋር ህይወቴን ነው የምኖረው። ይህን ባለታሪካችን የዛሬው እንግዳችንን ለማግኘት ከስቱዲዮ ወጣ ብለን በመኖሪያ ቤቱ ቆንጆ ቆይታ የምናደርግ ይሆናል። ወጥና ማስል ስዘፍንለት ምናምን እነሱ አልታዩም ነበረ። ከዛ ይሄኛው ግን አዝያት እቃ እያጠብኩ ነው። እናንተ ብቻ እስከ ፍጻሜው ከኔ ጋር ቆዩ። ይህንን ፕሮግራም አዘጋጅቼ የማቀርብላችሁ እኔ ራሂል ነኝ። ታዲያ ለሌሎች ሼር ማድረጋችሁና ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። አብራችሁን ቆዩ። ምንም እኮ የለኝም። እኔ እነሱ ናቸው በቃ። እነሱ ከስተው ማየት ነው ወንድነት የሚያንተን የሚል እኔ ልባል ይቅርታሽ እናንቺ ሰላም ነው። እንዴት ነሽ? ሰላም ነው። አማን ነው አይደል? መስገን አለሁኝ። ሰላም አለን። እንዴት ነሽ? በላ ደህና ነሽ? ሰላም ነው። ቤቢዬ እንዴት ነሽ? ሰላም በላ አባቴ ሰላም በላ እና እንዴት ነህ? እንዴት ነሽ? ሰላም ነው። እግዚአብሔር ይመስገን አለሁኝ። አታውቂያትም እንዴ? አታያትም እንዴ? ፕሮግራሙን አይተሽው አታውቂም? እንዴት ነህ? ሰላም ነው። ምን ገጻለሽ ዛሬ? አዎ እንዴ ይሄን ሞያህንማ ለታ ቤተሰቦቼ አርቁጭ እኔ ሆንኩኝ ጋባዥ። ኖርማሊ እንዴት ነሽ? አለሁኝ። አማን ነው። ይሄን ሞያህን በአካል ነው ዛሬ መጥቼ ማየው ብዬ ለታ ቤተሰቦቼ ለማሳየት መጣሁኝ። ምን ችግር አለ? ተቀናብሮ ነው ማን የሰራው ነው እንደዛ የምታሳየኝ? ኧረ ራሴን የምሰራው እኔ በደንብ አሳይሻለሁ። ችግር የለም አይደለ? እንዴት ነው? ሁሉ ሰላም? እንደውም አሪፍ ሳን መጣሽ። ምሳችንን ሰርተን እንበላለን። በጣም አሪፍ ደስ ይለኛል። እስቲ ዛሬ የት ነው ያለሁት? ራስን አስታውቅልኝ። ራሴ ታቦጃ እባላለሁ። ቲክቶክ ስሜ ታቦጃ ነው። የሆነ ስሜ ደግሞ ታሪኩ ነው። ለምን ታቦጃ አልከው? የኔ ስም ነው። ቦጃ ደግሞ የአባቴ ስም ነው። በነገራችን ላይ እኔ አሁን ስለ አባቴ የምትጠይቅኝ ከሆነ በጣም ደስ ይለኛል። ግን ብቻ እኔ ያው ወደሱ እንትን ያልኩ ቦጃ ማለት ኖርማሊ የሆነ ስሙ መክበብ ነው። ግን ቦጃ የሰፈር ስሙ ነው። ለዘላለም በጣም እስኪሞት ድረስ ይጠራበት የነበረው ቦጃ ነው ስሙ። ምን ማለት ነው? ቦጃ ማለት ያው እንትን በኦሮሞኛ የሆነ ከበድ ያለ ነገር ፊት አውራሪ ብቻ አለ የሆነ ገዘፍም ያለ ነገር ነው። አዎ። እና በነገራችን ላይ አዲስ አበባ ልጅ ነን። አዲስ አበባ ነው ተወልደን ያደግነው። ገርጂ ጊዮርጊስ አካባቢ ነው የተወለድነው። እሱም አባቴም እዛው ነው የተወለደው። ኖርማሊ አባቴ በቃ በሱ ማስታወሻ ገና በልጅነትም ስላጣሁት እኔ ካወራውኝ አንደኛ በቃ እሷንም አስተኝቼ ምናምን ካወራውሽ በጣም ግሷም ይደክማታል። በደንብ ላውራሽ ከምትጠይቂኝ ከሆነ በጣም ስለአባትም ታጫውተኝ ነገር አለ ማለት ነው። በደስታ ስለዚህ እንደዛ ከሆነ በደንብ ለምን ደግሞ የመጣውበትንም አላማ ምግቧንም ኩክ ስታደርግ እያየው እየሰራን አንጫወትም። በጣም ደስ ይላል። እሺ
እንግዲህ ስራ እንዳላስፈታ እየሰራ እንጫወታለን። አምኜበት ነው እሰራለሁ ብዬ ነው። እሺ እዚህ ቤት ማን ማን ነው የሚኖረው? እኔ 2 ልጆችና ባለቤቴ። አንተና 2 ልጆች ባለቤቴ? አሁን ደግሞ ለሕክምና ማዘራቸው መጥተዋል። ቀጠሮ ስላለባቸው ከ2 ቀን በፊት ቀጠሮ ስላለ ሄደው ነው። ባለቤት ትንሽ በእናቷ ጉዳይ ስለማይመቻት አልተገኘችም እንጂ አብራችሁ ደግሞ በደንብ እንጫወት ደስ ይለን ነበረ። ከባለቤት ጋር እንዴት ተገናኛችሁ? ከዛን ጀምር እስቲ። ከባለቤት ጋር የተገናኘነው ኖርማል በቃ እንደዚህ የሆነ ሰዓት ላይ እንደዚህ መንገድ ላይ ነበረ እንትን ያለ ነው። የሆነ ቦታ ነው ቁጭ የምልበት ቦታ ላይ እሷ ዕቃ ምናምን ልትገዛ ትመጣለች፣ እኔ የምሰራበት አካባቢ። ከዛ በኋላ ተግባባን። ከዛ ደስ አለችኝ እንትን አለን፣ ያው ወደ ትዳሩ ገባን። ለጋብቻ ዝግጁ ነበር ካንተ? ወዲያው እኮ አልተጋባንም። ቢያንስ 3 አመት ቆይተናል። 3 አመት ምናምን አብረን ቆየን፣ እንደዚህ በፍሬንድነት ማለት ነው። ከዛ በኋላ ሽማግሌ እንዲያወራን ሽማግሌ ላኩኝ። ሽማግሌ ቤተሰቦቿ ጋር ላኩኝ። ቤተሰቦቿ ማመኑበት። ከዛ ያመነበት ነገር ወደ ትዳር ተገባ። ቀልል ያለች ፕሮግራም ተካሄደ፣ ተጋባን። እነዚህ 2 ልጆች መጡ። እነዚህ ቆንጆ 2 ልጆች። አዎ በጣም ነው የሚያምሩት ልጆች። ምን ያህል ጊዜ ሆናችሁ በትውውቅ አሁን ደግሞ በጋብቻ? 7 እስቲ ሳታገባ በፊት የነበረ ማንነት፣ ይሄ ጉርምስና ወጣትነትና አሁን ደግሞ ትዳር ላይ ሆነ ደግሞ የምናየው በጣም የሚገርም አባትነት አለ። እሱም በደንብ መሀል ላይ እያነሳን እንመጣለን። ግን ከማግባት በፊት የነበረው ማንነት እስቲ። በነገራችን ላይ ሳላገባ በፊት በጣም ፍላታ ነው የእውነት በጣም በቃ ይሄ እምልሽ እንትን የለኝም። ይሄ እንዳለ አንድ ነገር የኔ ላይፍ መች መሰለሽ የተበላሸው ማለት ነው የዛሬ 27 አመት ነው አባቴ ሲሞት ነው። ከዛ በኋላ እኔ ምንም ነገር በቃ ዲንታ የለኝም ለምንም ማለት ነው። ገባሽ አይደለ? እሱ ሳጣው በቃ ምንም ዘመድ ጋ ነው ምናምን ወደ ዘመድ ሂጄ ነው ያደግኩት። ምርጥ አክስት አለች፣ እሷ ነች ያሳደገች። ከዛ በኋላ እኔ ኖርማል በቃ መኖር ነው። ከዛ በኋላ ወደ ትዳሩ ሲመጣ እንትን ማለት ጀመርኩኝ። ዘር ምናምን በቃ የአባቴ ምትኮች ማግኘት እንዳለብኝ አሰብኩኝ እንጂ በጣም ፍንዳታ ነበርኩኝ። ፍንዳታነት ወቅት ላይ እስቲ ታረጋቸው የነበሩ ፍንዳታ በየሰው ህይወት ይለያይ ነበርና ያንተን እስቲ እነዛን ጊዜ ተጫውተሽ? አይ እንደዛም ስልሽ ስራ ሰራለሁ፣ ስራ ወዳለሁ። እውነት ለመናገር ስራ ወዳለሁ፣ ስራ ደስ ይለኛል። የጸጉር ባለሙያ ነኝ፣ የሴቶች ጸጉር ጎበዝ ነኝ። እንደውም አንቺንም አሳምርሻለሁ ከፈለግሽ። የጸጉር ባለሙያ ነኝ። ግን እንትን ነው ይሄ እሰራለሁ፣ ይጠፋል፣ እሰራለሁ፣ አጠፋለሁ፣ እሰራለሁ፣ አጠፋለሁ። በቃ እንደዚህ አይነት እንትን ነው እንትን ስለ ነበረው። ከዛ ግን የሆነ ሰዓት ላይ ግን እየበሰልኩ ሲሄድ ፋዘር እንዳልኩሽ ወንድ እኔ ስለሆንኩኝ ቢያንስ እሱን በቃ ይሄን ነገር ለሰዎች መከሩ። በቃ አንተ እንደዚህ እንዴት ነው እንደዚህ ሱሶች ነበሩብህ? አይ ሱስ እንኳን የለም። እኔ ሱስ ውስጥ የሚገርምሽ ነገር ሱስ ውስጥ አልገባሁም። ሱስ ምናምን የለም። ግን ኖርማል በቃ ገንዘብ አባክናለሁ። ገንዘብ በምን ምናምን በምግብ ነው ማለት ያው መጥፎ ነገሮች የሆነ ሰዓት እኮ ከጓደኞችሽ ጋር የሆነ ሰዓት እኮ ሄደሽ ዛሬ ያገኘሻትን እኮ ሽክ ታደርጊያታለሽ። ሱስ የሚባለው ቀን በቀን ሲሆን ነው። እኛው ወይ በሳምንት ሊሆን ይችላል ምናምን። ግን በቃ ብር አልይዝ ለነገ ብለህ ተስፋ የምታደርገው የምትጓጓለት ነገር አልነበረም ጭራሽ። እንደዛ ነው። ከዛ በኋላ ትዳርስ ምን ይመስላል? ልጆች መጡ። የትዳር ህይወትን ደግሞ ንገረኝ። ትዳር በጣም አሪፍ ነገር ነው የእውነት። ትዳር በጣም እኔ ደስ ብሎኝ የምኖረው ህይወት ነው። በተለይ ልጆቼ ከመጡ በኋላ የመጀመሪያ ልጄ ደግሞ እንደው መደጋገም አይሆንና አያቱን ነው የሚመስለው፣ ቦጃ ነው የሚመስለው። እኔ በደንብ አላውቀውም እኮ አባቴን፣ ግን አክስቱ እኔን ያሳደገችኝ ልክ እንደተወለደ ቁጭ አያት ወንድሜን ነው አለች። ገባሽ አይደል? እኔን ያሳደገችኝ ይሄ ቦጃ ነው አለች። ከዛ ምን ያህል ፍቅሩ ሊጨምር ለልጅሽ አያቱን ሲመስል እኔን አባት ሲመስል ምን ሲመስል አስቢው። እና
በጣም እወደዋለሁ። በቃ እኔ ምንም ከምንም እንትን አልለውም። ቤት የበለጠ ትዳሬንም እንደወድ አደረገኝ። እወደዋለሁ የበለጠ እንደወድ አደረገኝ። እኔ በትዳሬ ደስተኛ ነኝ። መጀመሪያ ትዳርን ውጭው ነው የምታስበው የነበረውና ከዛ በኋላ አሁን እንዳልኩ አንተ የወጣትነቱ ከጓደኞቹ ጋር በደንብ ቺል ታረግ የነበር ለነገ ብለህ ከገንዘብ አያያዝ ጀምሮ የሚያጓጓህ ያልነበርክ ሰው ትዳር ሲባል ብዙ ጊዜ ደግሞ ለወንዶች የሆነ እንደ እስር ቤት ምናምን አይነት ነገር ይቆጠራልና ለእንዳንተ አይነት በነፃነት ውስጥ ለነበረ ለነገ ማይል የነበረ ሰው ትዳሩን በፊት እንዴት ነበረ ትስለው የነበረውና ደግሞ ውስጥ ከሆንክ በኋላ ያለው ልዩነት? እውነት ለመናገር ማለት ነው እኔ ትዳርን ባልሆነ ነገር ስየው አላውቅም። ያኔም ቢሆን ባልሆነ ነገር ጭራሽ ስየው አላውቅም። ግን እንደዚህ ደግሞ ይሆንልኛል ብዬ ደግሞ እንትን ብዬ አላውቅም ነበረ። ግን እኔ የበለጠ በመልካም በአሪፍ ኮንዲሽን ያገኘሁት ይሄ ትዳር እንትን አይልም ወደ የምን ትዳር ውስጥ ምናምን የሚል አይምሮ ውስጥ ኑሮ አያውቅም። ገባሽ አይደል? እዛ የሆነ ገንዘብ አለመያዝ ውስጥም ባስብ እኮ ብሆንም ትዳር አይሆንም ብዬ አላስብም። ትዳር እንደሚሆን አውቃለሁ። ትዳር አሪፍ እንደሆነ ነው የማስበው የእውነት። ስለዚህ ባገኝ ጥሩ ሰው አገባለሁ በምትልበት ሰዓት ነበር ባለቤት ነው ያገኘሁት ማለት ነው። አላስታወቀኝ። ማን ትባላለች ባለቤት? ሳዳ ነስሩ ትባላለች። ሳዳ ነስሩ። እስቲ አስተዳደግን እናንሳ። እሺ አስተዳደጊ ከማንሳቴ በፊት ደረሰች። እሺ ማህበራዊ ሚዲያዎቹ ላይ አባትነትን በደንብ ቀጥ አድርጋ ይዘን እናያለን። ልጆችን በመንከባከብ አይደለ ስታበላ ስታጠጣ የቤቶቹን ስራዎች ስትሰራ እናያለን። ይሄ ነገር ትንሽ ለየት ይላል። በእርግጥ አሁን መተጋገዙ የካፕል ኮንተንቶችን በደንብ ብናይም ያንተ ደግሞ ትንሽ ወጣ ብሎ በደንብ ልጆቹ ላይ ቤት ውስጥ ያለውን ስራ ስትሰራ እናያለንና ይሄ ነገር ከየት መጣ? እኔ ይሄ ነገር እንዴት መሰለሽ እኔ ልጆችን ገላቸውንም አጥባለሁ ምግብም ምናምን እንትን እላለሁ። ግን ባለቤቴ አሁን ብዙ ጊዜ ለተወሰነ አመት ከምናምን በጣም ቢዚ ነች። በጣም ማለት ነው። ይሄ አይደለም ልትሰራ ገብታ ለመብላት ሁሉ ጊዜ የላትም። አይምሮዋም በቃ ጥሩ ሙድ ውስጥ አልነበረችም። ትንሽ የቤተሰብ ኮንዲሽን ነበረ። እናቷ ታማባት ምናምን ነበረ እና ያን ሳስብ እሷ ከውጭ ደክማ መጣ። ልክ እዚህ ጋር ነገ እሷ ታማ ለሕክምና ላወጣ ነው እንዴ? ገባሽ? ልጆቹን እንትን ብላ ምን ብላ ለምንድን ነው እንደዚህ እንትን ኖርማሊ በቃ ገባውበት። ገባሽ? ምክንያቱም ምግብ መብላት አለባቸው እነዚህ ልጆች። እሷ ስትመጣ ምግብ መብላት አለባት። እነዚህ ልጆች ልብስ ገላቸውን ታጥቦ ልብስ መቀየር አለባቸው። ከዛ በኋላ በቃ መስራት ጀመርኩኝ። በጣም ከነሱ ጋር ግልጽ የሆነ እንትን አልኩ ከልጆች ጋር ማለት ነው። ወተትም እሷ እንትን ብላልኝ ትሄዳለች፣ እኔ ነኝ እንትን የምለው። ገባሽ? ያን ነገር ማቅለል ፈለግኩ። እንዴ የግድ እኮ መሞት የለባትም ይሁን እንደዛ አይምሮዋን እንትኑ ነው እዚህ እንትኑ ነው። ከዛ በቃ ወደዚህ እሷን ልጆቹም ሳያቸው እየተጎዱ ነው፣ ሳይበሉ ሊውሉ ነው። ታዲያ ምንድን ነው ማድረግ ያለብኝ? እስኪ እጅን ሰብሰብ አድርጋ ምንም ሌላ አማራጭ የለም። አይና ያያየ እነዚህ ልጆች እንትን ማለት የለባቸው። ስለዚህ በተወሰነ ሰዓት የስራ እረፍት ወሰድኩኝ። ጸጉር ባለሙያ ነኝ ብዬሻለሁ። እረፍት ወሰድኩኝ። ቀጥ አድርጌ እነሱን ያስጀመርኩ እነሱ ላይ ሰውነት ለውጥ ማየት ጀመርኩኝ። ምንም ማድረግ አልችልም። በቃ ግዴታዬ ነው፣ አምኜበታለሁ እንጂ ይሄ አሁን እዚህ ጋር እንትን ስትሰሪ ከችግር ጋር እንዳያያይዝ እኔ ለእኔና ለቤተሰቤ እውነት ለመናገር አላንስም። እኔ እሰራለሁ ጠንክሬ። ኖርማሊ የሆነ ቻሌንጆች አቅማችን የሆነ ብዙ ወጪ ብናወጣም ለሆነ ነገር ግን የስራ ሰዎች ነን። ባለቤትም በዚህ ልክ በጣም ውጥረት ውስጥ የከተታት እንዳልከው እንኳን ለመስራት ቤት ውስጥ የተሰራውን ለመብላት ጊዜ አጣ፣ ልጆቿንም ለመያዝ ያጣችበት ጊዜ ስራዎች፣ መደራረቦች፣ የግል ጉዳዮች ናቸው። ይህንን እንቅድም እንዳልኩሽ እናቷ ከባድ እንትን ነው፣ ማህፀን ካንሰር ነው። ማህፀን ካንሰር ደግሞ ከባድ ነው። ከክፍለ ሀገር ሪፈር ተብለው ነው የመጡት። ከዛ በኋላ ሲመላለሱ ሐኪም ቤት ስናመላለስ ምን ስንል ከእርጉዝ ገና ይቺ ትንሿ ተረግዛ ይሄ ነገር የተፈጠረው አስቢው፣ እርጉዙናን የተፈጠረው። ከዛ ይቺ የሆነ እሷን የሆነ ነገር ማቅለል የለብኝም እኔ
ደስ ይላል። ይሄ አሁን ያልካቸው ልጆች መንከባከብ የአባትነት ኃላፊነትን በደንብ መወጣት ቤትን ቀጥ አድርገው መያዝ ልጆችን መንከባከቡ የመጣው ቤት ውስጥ አሁን እሷ ይሄን ነገር ማድረግ አለመቻሏ ውጥረት ውስጥ መሆኗ ያንተን ይሄን አቅም እንድታወጣ እድል ሰጠ ወይስ ወትሮንም ድሮም ባል ወይም አባት የሚለውን ነገር ስታስብ እንደዚህ አይነት ባል እንደምትሆን ታስበው ነበረ? እኔ ወንድ ላጤ ያለው እኔ የተወሰነ ልክ እሷን ተሳለላት በፊት ቤቴ እሰራለሁ ለራሴና ጓደኞች አሉኝ ከጓደኞቼ ጋር እንበላለን እሰራለሁ። ከዛ በኋላ ግን ወደ ትዳሩ ስገባ እውነት ለመናገር ማለት ነው እሷ ራሱ እስኪ ያንን ስልስህንና ያቅቅልን ትለኛለች። ለዛም ይዋጣልሃል? እሰራለሁ እንዳልኩሽ እኔ የማስመሰል ህይወት አይደለም እኛ አሁን እኔ የኖርኩኝ ያለሁት ገባሽ? እኔ ዋዚ ጋር አስመስዬ እንትን ብል ምን ብል እኔ ማንንም እንትን እኔ በነገራችን ላይ ላይፌን ሁለተኛ ሰው ነሽ ላንቺ ስነግርሽ አንድ ለበላይ ለፈጣሪ የተናገርኩት ሁለተኛ ላንቺ የተናገርኩት ገባሽ? እኔ እንደዚህ ታሪኬን እኔ እንትን ማለት ይሄ ጥንካሬ ይሄ አባትነት ስሜት ፍቅር ለባለቤት ማዘን ማገዙ ደክሟት መታ ጓዳ መግባት እንደሌለባት በዚህ በችግር ሰዓቷ ደግሞ በደንብ መከታ መሆን እንዳለብህ ይሄ ማንነት ዝም ብሎ ባንዴ መጣ አይመስለኝም። በአስተዳደግ ስር የሰደደ ማንነት ከልጅነት ጀምሮ ይኖራልና ምን አይነት ቤተሰብ ውስጥ ብታድግ ነው ምን አይነት አባት ቢያሳድገን? አክቹሊ አባት ነገር ቅድም ጀምረልኝ ነበርና እስቲ ልጅነትና ቤተሰቦችን ከምን አይነት ቤተሰብ ይወጣ እንደሆነ እሱን አጫውተኝ። እኔ እንደነገርኩሽ ያው የገርጂ ጊዮርጊስ ልጆች ነን። እዛ ሰፈር ነው የተወለድኩት። አባቴ ሚስት እዛው ነው የተወለደው። ግን እኔ አባቴ ከ7 ዓመቴ ላይ በቃ ሞተብኝ እያሳደገኝ። ከዛ በኋላ ለአክስቴ ነው የሰጣት። አክስቴ ስቲል ምን እንደምትለኝ ታውቂያለሽ? በምድር የሰጠውሽን በሰማይ እቀበልሻለሁ ብሎኛል ብላ ነው ያሳደገች። ታሳድገኝ በምድር አባ የሰጠውሽን በሰማይ እቀበልሻለሁ ልጄን አደራ ብሎኝ ነው ሄደው ነው የምትለኝ። እንደዛ አድርጋ ቀጥ አድርጋ ነው ያሳደገች። አባትህ ብቻቸውን አንተን ያሳድጉ ነበር? የምትኖሩት አንተና አባትህ ነበራችሁ? እኔ አባቴ ይኸውልሽ ከእናቴ ጋር ነበር የሚኖሩት እና 2 ልጆች እንደወለዱ ባለመግባባት ተለያዩ። እኔ 5 ዓመት እያለሁ አንድ እህት አለችኝ ታናሽ ተለያዩ። እናቴ ሴቷን ይዛ ሄደች። አባቴ እኔን አስቀረኝ። እናቱ ቤት ነበር የሚኖረው። እሱም በ7 ካባ ፈላጭ ነው። አባቴ ካባ ፈላጭ ነበር። የሚገርምሽ ነገር ከመልኩ ማስታወሰው ምን እንደሆነ ታውቃለሽ? እጁ እንደዚህ ሲይዘኝ እጁ ነው እንደዚህ ማስታወሰው ማለት ነው። የካባ ነበር የሚፈልገው። የሻከር ያለ እጁ አለ አይደለ? ይወፈር ያለ እዚህ ጋር ነጭ አለች። እሱ ነው በቃ እኔ ትዝ የሚለኝ ከአባቴ ውስጥ። እና እናቴ ትሙት ነው የምልሽ። እኔ ግልጽ ልንገርሽ አባቴን ያገኘሁት የሚመስለኝ ምን ላይ እንደሆነ ታውቂያለሽ? የሆነ ቦታ ሲሄድ ሻከር ያለ እጅ ከሰው ላይ ሳይ እናቴ ትሙት ነው እኔ አለ ሻከር ያለ ይሄ ደክ እንትን እጅ የስራ እጅ ሳይ እናቴ ትሙት ነው አባቴ ነው ትዝ በቃ አባቴን ያገኘው ያለው ደስ የሚለኝ ማለት ነው። ያን አሻራ እንኳን ሳልሽርለት የእጁን አሻራ ሳላለሰለስለት ነው አስበሽ ነው። የእውነት እኔ በጣም ዛሬ ጠዋት እኔ በነገራችን ላይ ልጄ ከመጣ ነው ማልቀስ ያቆምኩት። ይሄ ቦጃ ማለት ነው። ቦጃ ማለት ደግሞ የአባቴ ስም ነው። የአባትን ስም ለልጁ ነው የሰጠው። ቦጃ የእውነት ስሙ ሳይሆን ሰፈር ውስጥ ገርጂ ሂደሽ አሁን ቦጃ ብትይ ማንም ይነግርሻል። ጓደኞቹ እስቲ ላው 2 ጓደኞች አሉት ሲሄድ ራሱ አቅፎ ነው የሚስሙ። የቦጃ ልጅ ነው የሚሉኝ ማለት ነው። እና ያ መንፈስ ስላለ ለልጄ ቦጃ አልኩት። እኔ አሁን ለሱ ለአባቴ ዋጋ ስላልከፈልኩኝ ለነዚህ ልጆች መክፈል እንዳለብኝ አምናለሁ። እነዚህ ልጆች እኔ የሆነ ነገር እንትን እንዲሉ አልፈልግም። ገባሽ? ቢያንስ በእሱን አድጌ ስላልካስኩት እነዚህን ግን ልስራባቸው። አሁን የምናያቸው ማህበራዊ ሚዲያዎች ላይ የተለያዩ የካፕል የጥንዶች ቪዲዮዎች እናያለን ሶሻል ሚዲያ ላይ።
ፍቅራቸውን ሲገላለጹ የዕለት ተዕለት ህይወታቸውን ሲወጡ ሲገቡ እንቅስቃሴያቸውን እዚህ ቤት ስንመጣ ደግሞ የምናየው አንተ ከልጆቹ ጋር የምታሳልፈውን ረዥም ጊዜ ቤት ውስጥ ያሉትን ስራዎች ስትሸፍን ነው እና ይህንን ብዙ ማድረግ የጓዳውን ስራ በተለይ መስራት ልጆችን ማዘል መንከባከብ የምታደርጋቸውን ያንተን እንቅስቃሴዎች ወንድነቱን ያሳጣዋል። እንደዚህ ማድረግ አያስፈልግም፣ ልክ አይደለም፣ አግባብ አይደለም፣ ወንድ ቆፍጠን ሲል ነው ማታ ገብቶ ምንድነው የቀረበው ሲል ነው ይላሉና አንተ እንደዚህ አይነት አስተያየቶች ቀርበውልሃል ወይስ በዚህ ላይ ያንተ አመለካከት ምንድን ነው? ልጣ ወንድነቴን የሚያሳጣኝ ከሆነ ቤተሰቤን መከላከል ልጣ ወንድነት ምንድን ነው? ማገዝ ወንድነትን ካሳጣ ለምን አላጣም? ልጄ ሰውነቱ ተመልሶለት ወንድነቴን ካሳጣኝ ለምን አላጣም? ባለቤቴ ጉልበቷ ውፌ ካለች ልጣ እንዴ? ስለ የትኛው ክብሬ ነው የማወራው? እኔ ክብሬ እኮ እነሱ ናቸው። ምንሽ የእውነት እኔ እንዴ ረብናትሽ እኔ እዛ ጋር እንትን ያልኩ ሲል እንዴ ወንድነቴን ያሳጣኝ እኔ በቃ ለምን መንገድ ላይ እኔ አልጣልም? በቃ እነሱ ነው እንትን እላለሁ። ምንም እኮ የለኝም እኔ እነሱ ናቸው በቃ እነሱ ከስተው ማየት ነው ወንድነት እንትን የሚል እኔ ልባል ይቅርታሽ እናትሽ። ኧረ ችግር የለውም። ያው ያንተን ሀሳብ ለመስማት ነው እንጂ ይህ አመለካከት ልክ ነው በማለት ሳይሆን ያው አንተ በዚህ ላይ የምትሰጠውን መልስ ለማወቅ ነው ጥያቄውን ያነሳውብህ። አንተስ ግን እንደዚህ አይነት ጥያቄዎች በግል ይመጣሉ? ያው ኦሬዲ ቀርጸኸው አንዴ ወደ ህዝብ ስላደረስከው ጎበዝ የሚልም እንዳለ ደግሞ የተለያዩ ሀሳቦች የሚሰጣልና እንደዚህ አይነት ሀሳቦች አስተያየቶች ይመጣሉ። አይነት አስተያየቶች ያጋጥመዋል? እኔ እንትን ነው በተለይ እነዚህ የሚያውቁኝ ሰዎች እንደዚህ በስራ ምናምን የሚያውቁኝ ሰዎች እንዴት ምን ቸገረ አሉኝ። እኔ ከችግር ጋር አይደለም፣ የችግር ጉዳይ እኮ አይደለም እንዴ። እኔ ልጄ ማጠብቁ ችግር አይደለም። እሺ ማለት እኔ ሳጥባቸው ደስ ካለኝስ፣ እኔ እንደዚህ እዚህ ጋር ይሄ እንደዚህ የሚጠባጠበው ነገር ከላጫቸው ደስ ካለኝስ፣ እኔ አንገታቸው እዚህ ጋር ያለው ላባቸው እንደዚህ ጠርጌ ሳሸተው ደስ ካለኝስ ችግር አለ? በቃ እኔና ቤቴ ልጆቼ ናቸው። በቃ እኔ ማህበረሰብን የሚያጠፋ ነገር ማህበረሰብ የሚበክል ነገር አላረኩኝ። እኔ ከልጆቼ ጋር ህይወቴን ነው የምኖረው። ገባሽ አይደለ? በቃ ህይወቴን ነው እየኖርኩ ያለሁት። ማንም ላይ ነው ያልደረስኩ። ብዙ ነገር ይመጣል መጥቷል። እኔ የህይወቴ ይቀጥላል። የኔ ልጆች ዙር ስል ያን አንብቤ ወይ ያንን ሰው ብሎ ዙር ስል ልጅ ጉንጩ ሲሞላ እኔ ያ ነው ትርፊ። በቃ እነዚህ ናቸው። መልካም አስተያየቶችስ ምን አይነት ይመጣሉ? አንቺ ሰው በጣም ነው አስተያየት የሚሰጠኝ። ጥሩ አባት ነው የሚለኝ፣ መልካም አባት ነው፣ ልጆችን ያሳድግልኝ ይሉኛል። እነሱ ደግሞ የበለጠ ሞራል ይሆንሻል፣ ተስፋ ይሆንሻል፣ የበለጠ ልጆችሽ ላይ እንድትሰሪ ያደርግሻል፣ ሶስተኛም እንድጨምር ያደርገኛል። አዎ ደስ ይላል። ማህበራዊ ህይወቶችስ ላይ ዙሪያ ከሶሻል ሚዲያው በአካል ከማያውቅህ ሰው በዘለለ ነው በደንብ አንተን የሚያውቅ አካባቢ ላይ ያለ ሰዎች አስተያየት ምን ይመስላል? መጀመሪያ ላይ እንደዚህ እኔ ሰዎች ሲነግሩኝ አንተን አላሉም። ባለቤቱ ትታው ሂዳ ነው ወይ ባለቤቱ ትታው ሂዳ ነው ወይ ባለቤቱ ትታው ሂዳው ነው ወይ የሚሉት ወሬዎች መጡ። ከዛ ግን የሆነ ማስነጀን እንደዚህ ይዘን ስንሄድ ስናስወጣ ስናስገባ ምን ስንል ሲያልፉ ምናምን ያያሉ። ከዛ በኋላ ይረዱታል። አየሽ ጥላብኝ ስትሄድ
የሆነ ነገር እንትን ስትል እነሱም በራሳቸው መንገድ መረዳት ጀመሩ። እነዛም እንደዚህ እኮ ብትታ ሄደች እንዴ ምናምን አይ እነሱ ገባሽ ያንን የሚያዩት ሲያልፉ እኮ ያሉ ማዘርን ወደ ራይድ ስናስገባ ያሉ እኮ ወደ መኪና ስንል ምናምን ያሉ ያን ቻሌንጅ ያሉ ያን ቻሌንጅ ስለሚያዩ መጀመሪያ ላይ አስደንግጠዋል። ልጄን እኔ አልተኛ ብለኝ አዝያት ወደዚህ ወደዛ ስል ያን ነገር ሲያዩ ትታው ሄደች ወይ ያሉ አሉ። ልክ እኮ ናቸው ማለት ስሜቱ ተፈጠረባቸው። ሙያው ግን ከየት መጣ? እንደዚህ በደንብ በፊት ለራስ እንደምትሰራ ነግረኛል። ግን በፊት አሁን ለአንድ ነፍስ ነው ወይም ደግሞ በቃ ጓደኞቹ ቢጣፍጣቸውም ባይጣፍጣቸውም እንደወንድ አብራችሁ ልትበሉ ትችላላችሁ። ይሄ ግን በደንብ አድርገህ በቃ ልጆቹ የሚያስፈልጋቸውን እንደየእድሜያቸው የሚያስፈልጋቸው ምግብ አለ ለባለቤት በቃ ይሄ ከምግብ በዘለለ ደግሞ ቤቱን ራሱ የውስጡን ነገር ማኔጅ ማድረግ እንዴት የት ነው የለመድከው? ህይወት ራሷ ማለት ነው ራሷን ቀጥቅጣን ያስተማረች። በቃ ግድ አዝረክርኬ አሁን አንቺ መጣሽ ማንን ይሄንን ማን ወልዶ ነው ማን ሊወልደው ብሎ ነው? እሺ እንደዚያው ትርምስምስ ብሎ ነው መምጣት ያለብሽ። ስለዚህ ምንድነው ግዴታዬ ማንሳት ማጽዳት አለብኝ አይደል? ይሄ ምንድነው ኃላፊነት ማለት ነው። ከዛ አንፃር ይመጣ ህይወት ራሷ በደንብ እየመራች ይሄን አጽዳ ይሄን አስተካክል ያለች አስተማረች። ከተከተች እውነት እናቶች ጀግኖች ናቸው። እናቶች አረ ስንቱን ችለዋል። የእውነት ጀግኖች ናቸው በቃ እናቶች። እኔ በዚህ እናቶችን ያከብራለሁ። ልጅ አዝለሽ እንደዚህ መክተፍ ማለት ከዛ ያንን ተው ማለት በጣም ከባድ ነው። ባንዴ አይምሮ ብዙ ነገር ነው ማለት ነው። አንተ ተው ይሄን ከሰልተው ያንን ተው እዚህ ጋር አዝለሽ አስበሽዋል። እኔ ክብር አለ መጣ። እሺ በጣም የከበደ ስራ ከነዚህ እንቅስቃሴዎች የቤት ስራዎች ውስጥ በቃ ሁሉ የሚከብድ ነገር ምንድነው? የሚከብደኝ ምንድነው? እስኪ አልጣፈጠ ንገራት። ምን ያውቃል እሱ ምንድን ነበር? እኔ ምን እንደ ባይጣፍጥም እሰራዋለሁ። እውነት ለመናገር ባይጣፍጥም እኮ እሰራዋለሁ። የዛሬው ደግሞ ጨው በዛ፣ የዛሬው ደግሞ አነሰው ይሉኛል እንጂ አመጣዋለሁ። ይቀልደው በጣም በቃ የምትወደው ሁሉንም ተወድ ስራ ግን ደግሞ በቃ በጣም በቃ እየተዝናናህበት የምታደርገው ቅልል የሚልህ ምግብ መስራት። ምግብ እኔ ደስ ይለኛል። አሁን የሚገርምሽ ነገር ከነሱ ጋር ታው አንተ ምናምን አዳፕት አደረኩ ታውቃለሽ። አዎ አዳፕት አድርገህ ደስ አለኝ። ግን ይሄን ደግሞ ስነግርሽ ደግሞ እኔ እሰራለሁ። አሁን የውጭውን እሰራለሁ ወጥ እሱን ጠይቃም እንዴት ነው? እሺ ካነሳው እሺ ታይም ማኔጅመንቱ እንዴት ነው? ስራህን የመቼ ነው ቴሌንጆቹ መቼ ነው የምትይዘው? አዎ አሁን እንዴት መሰለሽ ቅርብ ነው እዚሁ ስራዬ። የፀጉር ስራው እዚሁ ቅርብ ነው። የፀጉር ባለሙያ ነኝ። የሴቶች ፀጉር ባለሙያ ነኝ እኔ። የዛሬ ፀጉር በጣም ወደ 10 ምናምን አመት በፀጉር ህይወት ውስጥ ይቆያል። የእውነቴን ነው ልጅ እኔ በቃ ፀጉር እሰራለሁ። ጎበዝ ሰራተኛ ነኝ። ያውቁኛል፣ ከስተመሮቼ ይመሰክራሉ። ገባሽ? ይሄን ፀጉር ብታገኘው እንዴት ይሰራል? እመሰጥበታለሁ በቃ ሌላ ታሪክ በቃ እንዴ ወይ እሺ ከስተመር ነው ያስካው የ10 ምናምን አመት በፀጉር ነው። ስለዚህ ራስን ስታይል ፀጉር ቤት እንጠብቃለን። እሺ ይመጣል እንዳልኩሽ አሁን ብዙ አብሮኝ ነው እሱ የሚውለው። እውነት ነው ፀጉር ቤት አዎ አብሮኝ ነው የሚውለው ይሄዳል። እሷን ግን አንዳንዴ እሰጣቸዋለሁ ትንሿን እንደዚህ። አሁን ለምሳሌ አይሻ አሁን የሚያግዘኝ ሰው አለ። እንደዛ ይተባበሩ ያግዙኛል። ወይ አብሬው ነው የምሰራው ከሱ ከጂጂ አያስቸግርህም ምናምን ይለምዳል። ቁጭ እንደውም የሚያስቸግረው እኔን ሲያጣ ነው። እኔ ከሌለው ያስቸግራቸዋል። ከኔ ጋር ግን እንትን ካለ እንትን አይደል አያስቸግርም። ስለዚህ ታይም ማኔጅመንት ጊዜህን የምታደርገው ማለት አሁን ለምሳሌ የአንድ ቀን ውሎህ እንዴት ነው? ስራህን የልጆችን ያለው ነገር እንዴት ነው? አንድ ቀን ውሎህን ስትል ለምሳሌ አንድ ቀን ውሎኝ ለምሳሌ እንዳልኩሽ እንትን እላለሁ። እዚሁ ቅርብ ስለሆንኩኝ ይዤ ሄዳለሁ።
ከዛ አሁን ደግሞ ስራ ብዙም እውነት ለመናገር ስራ አሁን በጣም ደክሟል። ጸጉር አረ እየተሰራን ነው። በቃ እዚህ ሰፈር ደክሟል። እኔ ያለሁበት አካባቢ ደክሟል እውነት ለመናገር ቀዝቅዟል ነው የምልሽ። ግን የሆነ ሰዓት ላይ ከችልና ጠቅጠቅ አደርጋለሁ ይዤ እሄዳለሁ። ከዛ በኋላ የሆነ ሰዓት ደግሞ እሷም ትመጣለች። የሆነ ሰዓት ትመጣለች እሰጣለሁ ለሷ። ከዛ በኋላ ደግሞ የሆነ ሰዓት ደግሞ እንደዚህ እንትናል። ግን ሙሉ ጊዜ ከሱ ጋር ነው የማሳልፈው። ትንሿም እንደዛው ነች። እንደዚህ የተቀባበልናት ነው ከጎረቤት ጋር። ጎረቤቶች ናቸው ፏ የሚያደርጓት። እንደውም ዛሬ ለምን አላመጣት ምናምን ይሉኛል እነሱ ራሱ። ውሏስ እንደዛ ነው። ለምግቧ ለምኗ እዛ ጠንቅቀው እንትን ይሏታል። ጎረቤት አይጥፋ። ይሄ የድሮ አስተዳደጉ እዚህ ሰፈር አለ ማለት ድሮውን የጎረቤት ልጅ ማለት ያንተ ልጅ ማለት የጎረቤት ልጅ ነው፣ የጎረቤት ልጅ ያንተ ነው። እንደዛ አይነት አሁን ማህበራዊ ህይወት የለም። ሁሉም በሩን ዘግቶ የራሱን ህይወት ሩጫ ነው የሚሮጠው። እዚህ ግን አሁን አንተ እንደምትለኝ ልጅ መቀባበል፣ እዛ ጥሎ መሄድ ምናምን ይተባበሩኛል። ደስ ይላል። ተባብሩኛል። ከዛ ደግሞ እንዳልኩሽ ደግሞ እህቶቿ ጋርም አንዳንዴ ልካለሁ። እዚህ እነሱም እዚህ ጉዱ ሾላ አካባቢ ናቸው። እነሱ ጋርም እንትን ትላለች። በቃ እንደዚህ እያደረግን እንትን እሷም እንዳልኩሽ ደግሞ ትመጣለች። እሷም ፏ ትላለች ምን ትላለች። አሁን እንደውም ትንሽ እኔ ጋርም ቀለል እያለልኝ ይመጣ። እንዴት እንዳልኩሽ አሁን ለ3 ወር ጋፕ ተሰጥቷቸዋል። ማዘር ማለት ነው። ለ3 ወር ጋፕ ተሰጣቸውና አድረሳቸው መጣች። ከዛ በኋላ ደግሞ አሁን ደግሞ እሳቸው መጡ። ከዛ 3 ወራቸውን በቃ አሪፍ ነው ተባሉና 3 ወሩ ድጋሚ 3 ወር ተቀጠሩ። ስለዚህ ግን ምንድነው እቺ እግራቸው ደግሞ እቺ የደም መርጋቷ ደግሞ እሷ ደግሞ በመሃል 15 ቀን ትመጣለች። እሷ ደግሞ በ15 ቀን በ20 ቀን ነው የሚቀጠሩት ማለት ነው። ተረዳሽኛ? ያ 3 ወር እስኪደርስ እንዳንወስዳቸው ወደ አገር ቤት ይቺ 15 ቀን አለች መሃል ላይ ትመጣለች። ይቺ የደም መርጋቷ የእግር ማለት ነው። ከዛ 15 ቀን እሱን ስጠብቂ ደግሞ ያኛው 3 ወሩ ሊደርስ ይችላል። እና እንደዛ ቻሌንጁን እንግዲህ አስቢ። በጣም እኮ ከባድ ነው እንዴ። ግን ያው እንዳልከው ይሄንን ክፉ ሰዓት ከባድ ጊዜ እዚህ ጋር ያለባትን ደግሞ የእናትነት ኃላፊነቷን ስትሸከምላት እዛ ጋር ያለው ነገር ደግሞ ይቀልላታል። እሷም አሁን ስራ በመስራት ምናምን ብቻ ሳይሆን ሙሉ ሰዓቷን ለእናቷ በመስጠት ነው ጊዜ እያሳለፈች ያለችው። ሙሉ በጣም ላንተ ባልነት ወይም እንደ ሚስት ባልነት እንደ ልጆች ደግሞ አባትነት ማለት ትርጉሙ ምንድን ነው? አባትነት መታደል ነው። የአባትነት ትርጉም እንዴ! አባትነት እኮ በጣም ደስ የሚል ነገር ነው። እንዴት ትገልጸዋለህ? ራስሽን በማየት ነው። በቃ አባት ማለት ልጆችሽ ራስሽ ናቸው። በቃ ራስሽ ነሽ። ራስሽን እንደምትወጂ ሁሉ ቃላት በቃ ራስ ማለት ነው። ልጆችሽን ስታዩ የራስሽ ጥቅሞች ናቸው። ደስተኛ ነው የምትሆኚው። ባልነት ለሚስትስ ደግሞ ምን አይነት ባል ነው ሰው ሆነ አለበት? እኔ እወዳታለሁ። እኔ ካጠገቢ እንትን ብዬ ነው እንጂ ግዴታ ማለት ቻሌንጅ እንትን ማለት ስላለባት ነው እንጂ እኔ ጨንቀኝ ነበር የሆነ ሰዓት ላይ እሷ እንትን ስትል ሰዓታት መጥቼ የሆነ ጨንቀኝ ነበር። ግን ነገርሽ ግዴታ ህይወት ራሱ ያስተምርሻል። ታምኛለሽ። በቃ አትቃወሚ። ገባሽ? እዛ ጋር ችግር ውስጥ ያለች ልጅ እንዴት ትቃወሚያለሽ? አትቃወሚ። ስለዚህ ባለሽ እንትን ትደግፊያለሽ። የራስን ፍላጎት ታቆሚያለሽ። የራስ ፍላጎት የሚባል ነገር የለም። ወደ እነሱ በድሎት አይደለም ያሉት። በድሎት ያለ ሰውን የራስሽን እንትን ላታቆሚ ትችላለሽ። ችግር ላይ ያለ ሰውን ግን የራስሽን ፍላጎት ታቆሚያለሽ። ደልቷቸው አይደለም ያሉት። እኔ ባለቤቴን በጣም ነው የምወዳት። ደስ ይላል። የእውነት ባለቤት ብትኖርና እንደዚህ በደንብ የሚያግዛትን የባለቤቷን ስሜት ፍቅሩን ብትነግረን ደስ ይለን ነበረ። ግን እሷ ባትኖርም ደግሞ ምን ትልሃለች? የእሷ አስተያየት ምንድን ነው? የመጀመሪያ ጊዜ እንደተጋባችሁ ይሄን ነገርህን ስታይ ያው ሰው በሃኒሙን ጊዜ ይሄ የመጀመሪያ ፍቅር ጊዜ ያው በቃል ፍቅር መገላለጽ ወይም እኔ እንደዚህ ነው ሆነልሽ ምናምን መንባባሉ ይኖራል። ሲኖር ነው ብዙ ጊዜ ባሎች ሪሞት ይዘው የሚቀመጡት፣ ሴቶች ብቻ ኪችን ላይ ጊዜ የሚያጠፉት። አሁን ግን ይሄን በደንብ የሷን ሸክሟን አብረህ መጋራት ስታይ የመጀመሪያ ጊዜ ላይ ምን አስተያየት ሰጠች?
እኔ ግን እውነት ለመናገር ከዚህን ሁሉ አመት ስኖር እወድሻለሁ ተባብዬ አላውቅም። እወድሻለሁ አፈቅርሻለሁ ምናምን ብዬ አላውቅም። ስጠራት ማን ብለን መኖር ነው። እኔ በመኖር ነው። አትቆለማመጡ ምናምን አይደለም በመኖር ነው። እናቴ ሆዴ የኔ ደስ ይላል እኮ እንደዛ መባባላ። እኔ ብዬ አላውቅም፣ እሷን ብላኛት። በስሟ እጠራታለሁ፣ በስሜ ትጠራኛለች። ከዛ በኋላ እኔ ተግባር ላይ በተግባር ነው በመኖር ነው እንትንም አለው እንጂ እንትን ብዬ እኔ አላውቅም። እውነት ለመናገር እኔ አሁን ሆዴ ብትለኝ ደነግጣለሁ። ምንድነው ነው የምልህ። ሆዴ ምንድነው ትላለህ? ቃላቶች አስተዋጽኦ አላቸው። ቃላቶች ፍቅር በደንብ አያደራጁም ብለህ ታስባለህ? አላስብም። እንዴ በዛ ውስጥ ያለ ሰው አለ እኮ ሆዴ የኔ እናት እየተባባለ ለስንት አመት የኖረ ሰው አለ። የነሱን እንትን እኔ እንትን አይደለም፣ ግን የኔ ደግሞ መነሻ ያ ስላልሆነ ነው። በፍሬንድነት አሁን ጓደኛ እያለሁ ከኔ ማር የኔ ሆድ ምናምን ብላት ልክ ትዳር ላይ ስገባ ይቀጥላል። እኔ ብዬ አላውቅም። ብዬም አላውቀውን ነገር ዛሬ ከመሬት ተነስቼ ብል ነው ጭወት ነው። በቃ ሌላ ታሪክ ሊፈጠር ብጥብጥ ሊፈጠር ይችላል። የት ነችን ቃል የተማርካል ልባል ይችላል። ስለዚህ እኔ በማሳየት ነው ማምነው። አሳያለሁ ነገሮችን እያሳየው። ለምሳሌ እሷ ከደከማት እዛ ጋር ሁና ከደከማት እሷ ላይ ድካም መጨመር አልፈልግም። ድካም የሚያቀል ነገር ነው፣ ዘዴ ነው የምፈጥረው። የአንዱ ፓርት ይመስለኛል አይደለ? የመተባበር ትዳር ድካሟን ማቅለል፣ እንደዛ ነው ማረገው። ልክ ነህ። እሷስ ግን ይሄንን ያንተን አጋዥነት ስታይ እንደው ቴንኪዩ አለ አይደለ? ትንሽ በደንብም ለየት ስለምትል ነውና ምንም አዲስ አይሆንባትም። ለሷ ኖርማሏ ነው። ጭራሽ አዲስ ሆኖባት የማያውቅም። ጭራሽ እኔ ቼክ አድርጋኝም አታውቅም። የቀረበላትን ዛሬ ምን ሰርታል ትለኝ። በቃ አለ የሚበላ ነው የምትለኝ። አዎ እሰጣታለሁ፣ እቀርባለሁ እንጂ ዋው ተገርማ ተደንቃ አሁን እሷ የምትገረምበትና የምትደነቅበት ሰዓት ላይ አይደለችም። ላሚክ ኖርማል በቃ ደስ የማይል እንትን ውስጥ ነው ያለችው። እኔ ከዛ ጫናዋን መቀነስ ነው የዛን እዛ ጋ ያለውን ባልችል እዚህ ጋ ያለውን መቀነስ። ምክንያቱም እንድትኖርልኝ እንድተርፍልኝ እፈልጋለሁ ባለቤቴ። ነገ የሆነ ነገሩና ለሕክምና ለምን ሲባል ኢነርጂና የሆነ ነገር መጨረስ የለብኝም። በህይወት መቆየት አለባት እሷ። ብዙዎች አሁን ቅድም እንዴት እንዲደረጋል ቅድም አንተ ጥሩ መልስ የሰጠህበት ልጆቼን ሰውነታቸው ለውጥ ካየው ልጆቼ ጤነኛ ከሆኑልኝ ባለቤቴ ያለባት በርደን ከቀለለ ወንድነት የለጣ የኔ ትልቁ ወንድነት ይሄ ነው ብለህ መልሰዋል። አጥሲም እንደዛው ደግሞ በተመሳሳይ ሰዓት ደግሞ የወንድ ሚስትን ማገዝ ምግብ ቢሰራ ሊበላው ነው፣ ልጆቹን ቢንከባከብ የገዛ ልጆቹ ናቸው፣ ልጆቹ ነው ግዴታ አይደለም። በቃ ምንም ነገር ቢያደርግ ዋው ምናምን ተብሎ ክሬዲት ሊሰጥ አይገባም። ግዴታውን ነው እየተወጣ ያለው። ልክ ሚስት ስታረግ ጉድ እንደማይባለው አሁን ማድረጉ ምንም አይደንቅም ይላሉና እሱንስ ደግሞ ያንተ ሀሳብ? ልክ ናቸው። ልክ እኮ ናቸው እነሱም ልክ ናቸው። ግዴታዬ ነው እኮ አይደል እንዴ? ማን ታዲያ ያልወለደው ሰው መጥቶ የልጅን ገላ ማን ሊያጥብ ይችላል? ለልጅ ማን ሊያጎርሰው ይችላል? እናቱ ከሌለች። ለምሳሌ ለአጋዥ ለሚባለው ነገር አቅም ከሌለኝስ እያዩዋቸው ራብ ይሞቱ ይቆሽሹ ታዲያ። ስለዚህ ወደዚህ ይገባሉ። ግዴታ አይሆንም። ሌላው ደግሞ አሁን ይሄ ጥንድነት ትዳር ላይ የፍቅር ህይወት ጋብቻ ላይ ያው ሶሻል ሚዲያው አሁን ትልቅ አስተዋጽኦ አለው አይደለ? ሁሉም ሰው ስልኩ ላይ አይደለ ያለው እና የሚነገሩት ነገሮች ቶሎ ሰው ውስጥ የመሰረጽ እድላቸው ሰፊ ነውና የተለያዩ ሀሳቦች መልእክቶች እንትን ይነገራሉ። የወንድን ህይወት ትንሽ ከበድ የሚያደርጉ ይሄ ከሌለው እንዳታገቢው መስፈርቶች በጣም መብዛት አሉ። በገንዘብ በገቢ ጉዳይ በመንከባከብ ሊሆን ይችላል።
በተለይ የገንዘቡ ነገር በደንብ ሸክሙ ባሎች ላይ ጫን እያለ ነው። በደንብ ቤቱን ቀጥ አድርጎ መያዝ አለበት ከሚታየው በተለይ ሶሻል ሚዲያ ላይ የሚታዩ አይነት ህይወቶችን ማኖር መቻል አለበት የሚሉ አሉ። ልክ ናቸው አይደለም? ሌላ ነው ግን እንደዚህ አይነት ጫናዎች አሉ። አንተ ደግሞ እዚህ በደንብ ቤትህን ባለው ነገር እንዳልከው ባለቤትን የጎደሉ ነገሮችን ምናምን እንዳታይ ያለባት ሸክም ይበቃል። እዚህ ያሉት ነገሮች እየሞላህ እሷን ለማስደሰት የተቻለን ያህል ለማገዝ ነው እየሞከርክ ያለኸው። ባታገባ ኖሮ ወይም ደግሞ አሁን ያሉትን እነዚህ አይነት ጫናዎች እያየህ ያለ ሰው ብትሆን ኖሮ እዚህ ላይ ያለ ሀሳብ ምን ይመስል ነበር? ወይም ደግሞ ትዳርን ትፈራው ነበረ ወይ? አጠቃላይ በዚህ ዙሪያ ላይ ያለ ሀሳብ ምን ይመስላል? ወንዶች ላይ በጣም ጫና ከመብዛት የተነሳ ፉክክር ስለሆነውን ህይወት ማለት ነው ሶሻል ሚዲያ ላይ ከሚታየው አንጻር። ግን እኔ ወንድ ልጅ ያሳዝነኛል። የእውነት ወንድ ልጅ በጣም ያሳዝነኛል። በቃ እንዳልኩሽ አሁን አንቺ አነሳሽልኝ ካለው ከሌለው ምናምን የሚባለው ራሱ ህይወቱ እኮ ነፍስ ግቢ ነፍስ ውጪ እኮ እንዲሆን እኮ ነው የሚያደርገው። እንዴ ከሌለውስ እሺ ምን ይኮን? የእውነት ይጣል ይገፋ በቃ ሰርቶ የሚያመጣበትን ነገር ወይ ደገፍ ማድረግ ነው እንዴ። ሁሉ ህዝብ እኮ ኑሮት አይደለም እኮ ቻሌንጁን በቃ ለመክፈል እየተሯሯጠ ነው አንድ ወንድ ልጅ። እሺ ከሌለው በቃ ህይወትን አይመስረት ለምን የሆነ ደገፍ ምናምን ተደርጎ የሆነ ነገር እንትን ተብሎ ወይ እንዳልኩሽ ይሄንን መስፈርት ያወጣችለት ሰው ለምን ከሷ ጋር በሆነ ነገር ተረዳርቶ ለምን አይኖር? ከሌለው መተጋገዙ ምን ችግር አለው? ለአንቺ ወንድ ልጅ በጣም እኮ ለወንድ ልጅ እኮ አሁን ህይወት ከባድ ነው እንዴ። ምንም በቃ ለቤት ኪራይ ሁሉ እኮ ተፍተፍ የሚልበት ወንድ አለ። ከዛ በኋላ እንዴ እኔ እውነት ለመናገር ልንገርሽ ጫማና ልብስ እኮ የሆነ ሳያረግ እንትን የሚል አለ ወንድ ልጅ። በቃ በጣም 3 አመት ይሆነዋል ጫማና ልብስ ሳይገዛ ሱሪ ሳይገዛ። አሁን ይሄንን አንተ ከሌለ አላ እንትን አለልም ይሄን ቻሌንጅ ይሄን ህይወት አትቀላቀልም ብለሽ የበለጠ ተስፋ ማስቆረጥ አይከብድም? ምን ይሁን? እሺ ቆይ እኔ እንደ ሐሳብ መፍትሄውን እኔ አላውቅም፣ ግን ምን ይሁን ይሄ ሰው? እኔ እንደዚሁ መልስ ካልሽኝ በቃ እኔ ወንድ ልጅ ያሳዝነኛል የሚወጣበት መስፈርት እንዲህ ነው። እኔ እንትን ግን አሁን አንተ እንዳልከው እሺ ያሳዝናል፣ ይከብዳል። ግን እንዳንተ ደግሞ ኃላፊነታቸውን የማይወጡ ማለት ያለውን የፋይናንሻልም ነገር ከበር ማድረግ ካልቻሉ እንዳንተም ደግሞ አሁን አንተ የጎደሉትን ነገሮች በሙሉ ለምሳሌ አጋዥ መቅጠር ካልተቻለ የማገዙን ስራ እንደዚህ ካልሆነ የሆነ ስሜቷን በመንከባከብ ጉልበቱን የሆነ ነገር በማገዝ ብቻ የተቻለን ያህል ነገር እንደዛ እያረክ ነው። እንዳንተ ደግሞ ይሄንን የኃላፊነት የባልም የአባትነትንም ስሜት ኃላፊነት ሳይወጡ በተመሳሳይ ደግሞ እንደገና በገንዘብም በፋይናንሻል እንደው ማገዝ ካልቻሉ እነሱስ ይህን ፕሮግራም ካዩ በኋላ ማገዝ ይጀምራል። ማስተማር አይደለ አንድ ሰው ከአንድ ሰው ሲማር አለ ከማስመሰል ሳይሆን ከሚኖረው ነው። ከእኔ የማስመስል ህይወት የለኝ የምኖረውን ህይወት ነው ይዘሽ ሂጂ። ስለዚህ እኔ አሁን መካከለኛ ህይወት ነው በጣም የደለኝ ሰው አይደለም፣ ግን በዚህ ውስጥ ግን እኔ ደስተኛ ነኝ። በእኔ ከኔ በጣም ከኔ ከፍ ያሉ ሰዎች ቢያንስ ከኔ ወደዚች በዚች በአራት ቤት ውስጥ ቢያንስ የሆነች ወሰድ የሚያደርጓት ነገር ሊኖር ይችላል። ስለዚህ እንዳንተ በደንብ ከጎኗ በመሆን ሁሉን ነገር የቤቱን ሸክም ሚስት ላይ በመጣል ብቻ ሳይሆን እንደዚህ በማገዝ ደግሞ የጎደለውን ነገር እንዳታይ በደንብ ተጋግዞ ነገን መሻገር እንደሚቻል ከዚህ ፕሮግራም ይማራሉ። ካላገሻት ስንት አመት ሙሉ ያጠራቀምሽውን ብር ለሕክምና ነው የምታወጪው። ትጎዳብሻለች። ይህ ትልቅ መልእክት ነው የእውነት ትጎዳ። እንደዛ የምትሯሯጭውን ብር ጠቅላላ ትዘረግፊዋለሽ። እንዴት ወደ ማህበራዊ ሚዲያው ለመቅረጽ ለመውጣት አሰብክ? ለመጀመሪያ ጊዜ ይሄንን ህይወትን አንተ ኑሮን ነው እየኖርክ ያለኸው፣ ግን እስቲ ላሳይ ብለህ እኔ ጓደኛዬ እኔ ስሰራ ዝም ብሎ እዛ ጋር ቁጭ ብሎ ይቀርጻል። የእውነት ለራሱ ዝም ብሎ የኔን ስልክ እየተቀበለ እሱ ስልክ የለውም እየቀረጸ ዝም ብሎ እዛ ጋር ተኝቶ ይቀርጻል።
ይቀርጻል። እኔ እዚህ እንትን ስል ማለት ነው አረ ታሪ ይሄ ነገር እኮ አሪፍ ነው ለምን እንትን አይልም ማለት ወስንበት አልኩት። ከዛ እንትን አለ እኔ ዝም ብለን ሰጠኝ እንትን አልኩት እንትን ይበላ እንትን አለ። ከዛ ሰው አዲስ ነገር እንትን አለ መሰለኝ። እኔ የምኖረው ነው ለኔ ብዙም እንትን አላለኝም። ሰዎች ጋር ሲደርስ ግን አዲስ ሆነ መሰለኝ። ከዛ ሰዎች ተቀባበሉት፣ አዩት፣ በደንብ ወደዱት። ምን አይነት ነበር የመጀመሪያ ቪዲዮ ለቀቅ? ምን ነው ምንድነው ወንድሜ ምን ጎደለብህ ምን አጣክ ነበር ሲሉኝ የነበሩት። የለቀቀው ምን እያረክ ነበር የመጀመሪያ ቪዲዮ? ከዛ በፊት ኖርማል ከልጄ ጋር እነሱ ብዙ አልታዩም ነበር። ወጥና ማስል ከዛ ስዘፍንለት ምናምን እነሱ አልታዩም ነበር። ወጥ ቁመን አቅፌው ምናምን ነበር። ከዛ ይሄኛው ግን አዝያት እቃ እያጠብኩ ነው። መጀመሪያ ሳስከትባት ምናምን ነበር። ሳስከትባትም ነበር እጄ በሌሊት ተነስቼ እጄ ሳስከትባቸው ነበር እኮ ነው እጄ ነው እንቅስቃሴ ኖርማል። አዎ ሳስከትባት እጄ አስከትቤ ምናምን እሱ ኖርማል ነው። ልክ አዝያት እቃ እያጠብኩ ያለው ትኩሳት ነበረባት እና ንጭንጭ አለች። ንጭንጭ ስትል ያረብዬ አዘልኳት። እሷ እንትን አለች። ምን ሆኖ ነው የሚለው ሰዎች እንትን አሉት። ያ ነው። ከዛ በኋላ በደንብ ከዛ በኋላ ሞራልም ሞራል አለኝ መጀመሪያ። እሺ ጭማሪ ከዛ ገባውበት እንዳልሽው ሰዎችም አዲስ ለሰዎች አዲስ ነው። እውነት ነው ግን ይሄማ እውነት ነው አይመስልም ምናምን ይላል ሰው። ኦኬ ለካሜራ ለፎሎ ምናምን ብለህ የሚመስላቸው አሉ። አረ እኔ ፎሎ ግን እንትን እኔ ግድ አይደለም የእውነት እኔ ነገርኩሽ። እኔ ይሄ ግድ አይደለም ምንም እንትን አይለኝም። ግን ከዛ ሰዎች ተቀባይነት እያገኙ ሲሄዱ ሰዎችም ጥሩ ሰዎች ደግሞ ያው እንትን ትይበታለሽ በቃ አሪፍ ሆነ። ከዛ ይሄ ነገር እንደዚህማ ከሆነ በሚለው ለተለት የምንሰራቸውን ለህዝቡ ማድረስ ጀመርኩ። በጣም የጣፍጥልህ ምግብ ምንድን ነው? እኔ ቅድም ለፍጥነቱ ብዬ ኖርማል ጎመን ሰራውልሽ እንጂ ቅቅሌ የሚገርም ነው። ታው እንጂ እውነት ቅቅል እንዴ ጓደኛዬ ደውሎ ታሪ ያቺ ቅቅል ይለኛል። ብዙ ጊዜ ወንዶች እንቁላል ነው ሲሉም ሰው ያንተ ስንድሽ እኔ እንቁላል አልወድም። ታው እንጂ የእውነት እንቁላል ምግብ እኔ ከሻጭ ጋር እንትን እንዳትኝ ግን እኔ መስራት ወይስ መብላትም እኔ እንቁላል እኔ አንድ ቪዲዮ ላይ የለም። አንተ በደንብ ከትፋ እንቁላል ተምራም በቃ አቁላልቼ ይሄ ቸቸቸ እንትኑ ምናምን ነው እንጂ እኔ እንቁላል እኔ እንትን ብዬ አላውቅም። እኔ በልቼ አላውቅም እንቁላል። ምግብ ቤት እንኳን ድሮ ስንበላ ራሱ እንቁላሏን ጓደኞቼ ናቸው ዋጥም ያደርጓት። እኔ መረቅ ነው። የሚከብድህ ምግብስ ምንድን ነው? ዶሮ ትችላለህ ለምሳሌ? ኧረ እኔ አልችልም፣ ዶሮ አልችልም። ባለቤት አላሳየችም? እሱን ሳንሽ የምትሰራው? እሱ ትሰራለች እሷ። እኛ አብረን ከኖርንም ዶሮ የሰራ ነው አንድ ቀን ነው ለቀን ነው ብዙም ሰርታ አንድ ቀን የሰራችው። እሱም አላልቅ ብሎ በመከራ ነው ያለቀው። ድስት ሙሉ ሰርታ የእውነት እንግዲያ ሁሉ ሰው ሁሉ መጥቶ ለሰው ሁሉ እየሰጠን አላልቃል አንቺ ያው እኛ ጋር ወደም ሽንኩርቱ ስለሚበዛ አላልቅ። ከዛ በኋላ እሷም ሰርታ አታውቅም። እውነት ለመናገር እንጀራ መጋገር ትችላለህ? ድብና አድርጊ ትጋግራለህ? እቺ ማዞራን ፓርት ብቻ ወይስ አብሲቱን ምናምን ፕሮሰስ? ኧረ እኔ በእናትሽ ውስጡንም አሳይሻለሁ ከፈለግሽ። እንዴ የእውነት ላጤ ሆነስ ትጋግር ነበር? አልጋግርም። ያኔማ ትንሽዬ ቤት ነች። ሰው የት ነው የለመድከው? ለምሳሌ እንጀራ መጋገሩን ትዳር ውስጥ ከገባ በኋላ ወይስ እነዚህ ከበድ እያነሳው እንትን እላለሁ። ልክ እሷ እንትን ስትል እያነሳው እሷ ትጋግራለች፣ እያነሳው እኔ እጋግራለሁ። ከዛ በኋላ ልክ ኧረ እንትን በል ሂጅ አወጣለሁ፣ ኧረ የሆነ ነገር እንትን በል እንትን እላለሁ። ከዛ በኋላ እንትን አደረኩት። ግባሻሪ ኧረ ውሃውን አቀረረው ሂጄ አብሲቱን ውሃውን አቀራለሁ። ከዛ ሳላስበው ሌላ ዓለም ውስጥ ነው ለካ እንጂ
ራስን ድንገት እንትን ድንገት ራሴን አላገኘሁትም እንዴ አይ ብዬ በቃ እንትን አለኝ። አንቺ በቃ የሆነ ደስ አላለኝም። በቃ ይሄን ህይወት ነው ቀጥል ዳይ ወደፊት። እሺ ሙያዎቹ እንደዛ እንትን እያልክ እሺ ለምሳሌ ልጆች ምግብ አሁን ደግሞ ይነሱ ደግሞ ራሱን የቻለ በደንብ ምግብ ሲጀምሩ ምናምን ደግሞ ይሰራል። እሱን እንደውም የከበደኝ እውነት ለመናገር የህፃን ልጅ ምግብ ነበር። የህፃን ልጅ ምግብ ከብዶኝ በጣም ዋጋ ያስከፈለኝ እንደውም እሱ ይበላሽባል ምናምን ወይ ጨው የሆነ ነገር ይልብኛል ወይ የሆነ በቃ አልመጣም ያለኝ የህፃን ልጅ ምግብ ነበር። ልክ ደግሞ ስታጎሽ ሲተፋ ሲልብሽ ደግሞ ያለ ጨው ምን አበዛው እንደ ትልቅ ሰው እየጠቀለ አትጎርሽው አትቀምሽው ያለከና አትቀምሽው ጨው አሳንሽበት ይሁን ምን ይብይበት ይሁን የሚለውን ትገንት ከዛ አልበላም ሲልሽ በቃ የሆነ ነገር ማልተመቸው ምናምን እያልሽ በቃ ቻሌንጅ እንደሚያስከፈለኝ እሱ ነው የህፃን ልጅ ከሞያውን በዘለለ ልጆችን ማብላት ራሱን የቻለ ትዕግስት በጣም ታክቲክ ይጠይቃል። 2 ሰዓት ነው እኮ የሚፈጅብኝ እሱን ለማብላት ስከት ይሄን እንደዚህ ነው ምዞረው ተው እያልኩ እንደዚህ እየዞርኩት ክስ ይጨርስልኝ በቃ ይወፈረው ሁሉ ይመስለኛል አንድ ሳንስ ሲጨርስ ያውን በደንብ ለልጆች ቅርብ መሆን ምናምን እንዳልከው የስራህም ሙያ እንጸጉር መሆኑ ማለት ለመኖሪያ ቤትም ሩቅ አለመሆኑ ወጣ ገባ ለማለት ተመችቶ እንጂ እንደው በዚህ አጋጣሚ አሁን ስራ ይሄ በቃ ጠዋት 2 ሰዓት ወጥቶ ማታ የሚገባ ምናምን አይነት ነገር ቢሆን እንደዚህ አይነት ቢሆን ግን እንደዚህ መንከባከብ እድሉም አይኖርህም ነበረ። ይሄ ማንነትም ምናልባት ላይመጣ ይችላል። እንደዛ እኮ ነበረ መጀመሪያ። ኦኬ እረፍት ወሰድኩ። ስለዚህ አሁን ያገኘነው ወይም አሁን ረጅም ጊዜ እያሳለፍክ ያለው ሶሻል ሚዲያ ላይ የምናየው እረፍት ላይ ሆነ ነው እንጂ ሁሌም እንደዚህ አይደለም ማለት ነው። ለምን የጀመርኩት እንደዛ ነው። ለምሳሌ ሌላ ራቅ ያለ ቦታ ስለነበር መኖሪያና ስራዬ ከዛ በኋላ እንትን አላለልኝም ከሷ ጋር ከልጆቹ ጋር እንትን አላለልኝም። ስለዚህ ለዚህ ዓላማ ለዚህ ዓላማ ተብሎ በቃ ከታርኩ ለተወሰነ ወራት አቆምኩኝ። ከዛ በኋላ በዛ አቁመን ምን መፈለግ ጀመርን? አቅራቢያ ቦታ ቤት የምሰራበት ጋር ቤት መፈለግ ጀመርኩኝ። ገባሽ አይደለ? ከዛ ወደዛ ቀረብኩኝ። ከዛ በኋላ በደንብ ያ ነገር ረፍት ላይ ወጥቼ ስሰራ የነበረው በደንብ ሆነ ማለት ነው። ሰፊ ጊዜ ያገኘው ከዛ ሌላው ባለቤት ብዙ ሰው የሚያስበው አብራህ እንደሌለች ብቻህን እንደሆንክ ጥላብህ እንደሄደች በቃ ሲንግል ዳድ እንደሆንክ በቃ የምታሳዝናቸው ምናምን ምክንያቱም እንደዛ ስላልተለመደ በተለይ ሁለቱን ትንሿና ዝለት ትልቁናም ሲታይ በቃ እንደው በቃ ታሳዝናቸዋለህ ብቻህን ነው የሚመስላቸውና ለነሱ እነዚህ ሰዎች እኔ ማለት ነው በጣም አከብራቸዋለሁ፣ በጣም እወዳቸዋለሁ። አስበው ተጨንቀው ነው የሚጠይቁኝ። ከክፋት እኮ አይደለም ከመልካምነት ነው። እኔ በጣም ነው ማከብራቸው፣ ግን ለነሱ ክብር ስል ቪዲዮ ሰርቻለሁ። መልሰታል መልስ ምንድነው? እና ባለቤቴ ቻሌንጅ ላይ ነች። እናቷ ጋር እንደዚህ ነገሮች ስለተፈጠሩ እዛ ነች ያለችው። ልጆቼ በራብ እንዳይሞቱብኝ ነው ዋጋ እየከፈልኩ ያለሁት ብዬ በክብር ለጠየቁ ሰዎች ተናግሬያለሁ። ስለዚህ ነው ሜታ ቤተሰቦቻችን ባለቤቱ ከጎኑ ሳትኖር ቀርታ ብቻውን ሆኖ ሳይሆን ካለባት ውጥረት አንፃር የእሷን ሸክም ለማቅለል ብላ ነው ረጅም ጊዜን ከልጆች ጋር የምታሳልፈው ማለት ነው። ይህንን ቪዲዮ ማየቱ አይቀርም ባለቤትና ፍቅርን ገለጥላት። ፍቅር በኑሮ ገልጸላታል፣ ግን ደግሞ እንደ ሚዲያ ላይ ስለሆነ ደግሞ ያው ቃላት ነው። እሺ አው ባለቤቴ እውነት ለመናገር እኔ እሷን ተክቻት እንደዚህ ብመላለስላት ደስ ይለኝ ነበር፣ ግን አይሆንም። ምክንያቱም የሴትነት በሴትነት ሲሆን ጥሩ ነው እዛ ላይ። ምክንያቱም እናቶች ወደ ሐኪም ቤት ሲገቡ እንኳን ልብስ ማውለቅ አለ ምን አለ። ስለዚህ እሷን እቺን ነገር የምተካው በእኔ ስለማይሆን የአንድ ካማን በቀነሰው ደስ ይለኝ ነበር። ግን እዚህ ያለውንም ትንልሻለሁ፣ በርቺ፣ ጠንካራ ሴት ነሽ፣ በጣም ክበሪልኝ፣ እድሜሽ ይርዘም። መልካም፣ ደስ ይላል። ለልጆችም እንደዛ
ቦጂዬ አውዬ ልጆቼ እወዳችኋለሁ። ከፍ በሉልኝ፣ እደጉልኝ። በዋጋ ከፍላ ከአባቴ ተሰጥቷት ያሳደገችኝ አክስቴ አልማዝ እሸቴ ትባላለች። በጣም አከብርሻለሁ፣ በጣም አመሰግናለሁ። እንደዚህ ሰርተሽኛል፣ ከልጆችሽ እኩል አሳድገሽኛል። እድሜሽ ይርዘም። አመሰግናለሁ ማለትም እሷን እፈልጋለሁ። እውነት እኔ ከዛ ከመጀመሪያው ጀምሮ እስካሁን ለጠየቅሽኝ በህይወት እንድቆይ ያደረገችኝ እሷ ነች። መልካም። ወንድ ልጅ ምን አይነት አባት ምን አይነት ባል እንዲሆን አድርጋ ነው የምታሳድገው? አጋጣሚ ሴትም አለች፣ እሷም እንደዛ ምን አይነት እናት እንድትሆን እኔ አሁን በሱ ላይ እየሰራው ያለሁት ምን መሰለሽ፣ አንደኛ ሰው የተባለን ፍጡር እንዲያከብር ነው። ሰው ይልሽ ትልቅ ትንሽ የሚባል ነገር የለም። እነዛን ሰዎች ያከበረ ጊዜ፣ እነዛን ሰዎች አክብሮ የተንከባከበ ጊዜ ፈለገው ይሳካለታል። ሰውን የናቀ ሰው የትም አይደርስ። ተረዳሽኛ? ሰው እንዲያከብር ብቻ እሰራበታለሁ። ከዛ በኋላ ፈጣሪ ራሱ ና ብሎ መስመሩን ያሳያል። ለሷም ለሱ እንጂ እንደዚህ ይሄን ያህል አቅም እንደዚህ አስቀምጬለት ይሄን ያህል እንዴ ይሄን እኔ እንትን በዚህ ይሄን ያህል ብር እንጂ አስቀምጬለት ይሄን ያህል እንትን ብዬ እንደዛ አቅምም የለኝምም በዛ መንገድም እንትን እንዲል አልፈልግም። ሰው እዛ ጋር ትልቅ ሰዎች እቃ ይዘው ሲሄዱ ሂዶ መቀበል እንዳለበት ነው እኔ ማስተምረው። ከዛ በኋላ የሰዎችን የመርዳት ኃላፊነት ውስጥ እንዲገባ ከዛ በኋላ ማለት ነው ፈጣሪ ራሱ እና ብሎ ያሻግሯል። እኔ ይሄ ነው የህይወት እንትን መንገድ ለሶም ለሱ። ይህንን ቪዲዮ ሲያዩ ደግሞ የምትሰራቸውን የቲክቶክ ቪዲዮዎችን ሲያዩ ደግሞ በደንብ እነሱም አድገው እሷም ለባለቤቷ እሱም ደግሞ ለባለቤቱ አድገው ቤተሰብ ሲመሰርቱ አጋዥነቱን በደንብ ይረከባሉ ማለት ነው። እድሜ ይስጠን። አሜን። ቆንጆ ጊዜ ነው ያሳለፍነው። ልምድህን፣ ኤክስፔሪንሶችን፣ ምክንያቶችን ሁሉ ተጫውተናል። ከልብ አመሰግናለሁ። ቤት ድረስ እንደዚህ መተናል ጊዜ ስላሳለፍን። ምናልባት መጨረሻ ላይ ማለት የምትፈልገው ነገር ካለ እድል ውስጥ እንዳልኩሽ ነው። እኔ አሁን እንደዚህ ቅድሙን ተንበይ ግን ለላይፌን እንደዚህ ለሰው ብዙም እኔ አላወራም። እንደዚህ ማንም ጠይቆኝም የሚያቅም የለም። ለፈጣሪ ነው የማወራው። መጀመሪያ ለፈጣሪ ነግሬዋለሁ፣ ያውቃል እሱ። ቀጣይ ለአንቺ ነው ተናገርኩት የእውነት እና አንቺ አክብረሽ መጥተሽ ስለጠየቅሽኝ ሁሉ ማለት ነው በጣም ነው የማመሰግንሽ የእውነት። በቃ ቅድም ያልኩሽ ነገር ማለት ነው ልጄ ሰው እንዲያከብር አይደል ያልኩት። አንቺም እኮ እኔን አክብረሽ መጣሽ። ስለዚህ አንቺ ራሱ ህይወት ፈጣሪ ራሱ ያሳካዋል ማለት ነው። አሜን አይደለ? ያንን ነው የምለው። ምስጋኔንም አድርሻለሁ ለአክስቴ። እሺ እንደ ልጆቿ እንዳሳደገችኝ ከአራት ልጆቿ ጋር ሳትለይን ያሳደገች። እንደዚህ አይነትም አደራ ተቀባይ ቤተሰቦችንም ያብዛልን። አሜን። ብዙ ደስ የማይሉ አንዳንድ ታሪኮችን ስለምንሰማ የሞት ልጆች ሲኖሩ ምናምን የሚያሳልፏቸው ከባድ ጊዜያቶች እንዳሉ ሁሉ እንደነዚህ አይነትም ደግሞ ልክ እንዳንተ አክስት መልካም የሆኑ አደራቸውን የሚወጡ እንደዚህ አይነት አባት የሚያፈሩ ወላጆች ተቀባዮች ስላሉ እናመሰግናለን። ቆንጆ ጊዜ ነበር የነበረን። ከልብ አመሰግናለሁ። የሚጣፍጥ ምግብህን ስላቀመስከኝ ቤት ድረስ መጥቼ ያረጋግጫለሁኝ ባለሙያነትህን፣ ከልጆች ጋር ያለህንም ጊዜ ከእነሱም ጊዜ ላይ ቀንሰህ ለእኔ ለውድ ለይታ ቤተሰቦቻችን ጊዜ ስለሰጠህን ከልብ አመሰግናለሁኝ። ደግሞ በሌላ ደግሞ እንገናኝ ይሆናል በድጋሚ። እሺ ቤተሰቦች አመሰግናለሁ። ታቦጃ በሚለው ቲክቶክ አካውንት ገብታችሁ አበረታቱን፣ እዩልን። ሀሳብ አስተያየታችሁን እቀበላለሁ። እናንተ መልካም ደጋግ ሰዎች። ኖርማል ደግሞ ያው ማስታወቂያም አሰሩኝ። አዎ ማስታወቂያም ብታሰሩኝ ደስ ይለኛል። ያው ትንሽ ደግፍ ያደርገናል ህይወታችንን። አዎ ማስታወቂያ ያላችሁ ድርጅቶች አሰሩ። ከልጆች ጋር ቆንጆ አድርገን እንሰራላችኋለን። ክበሩልኝ። እወዳችኋለሁ።
እሺ እናመሰግናለን። እሺ እንግዲህ ውዴታ ቲቪ ቤተሰቦቻችን ከታቦጃ ጋር ወይ ደግሞ ከታሪኩ ጋር የነበረን ቆንጆ ቆይታ በቤቱ ተገኝተን ከስቱዲዮ ወጣ ብለን ይህንን ይመስል ነበረ። ቆንጆ ምግቡን ቀምሰናል። ከታች በምናስቀምጥላችሁ የቲክቶክ አካውንት ታገኙታላችሁ። መስታወቂያ የምታሰሩት ከፈለጋችሁ ላይፍ ስታይሉንም የዕለት ተዕለት ውሎ ከልጆቹ ጋር የሚያሳልፈውንም ጊዜ ማየት ትችላላችሁ በቲክቶክ አካውንቱ። እስካሁን የነበረን ቆንጆ ቆይታ ይህንን ይመስላል። እስካሁን ከቆያችሁ አብራችሁን ፕሮግራሙን ወዳችሁታል ማለት ነው። ስለዚህ ሼር ማድረጋችሁን ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን አትርሱ። በሌላ እንግዳ እስክንገናኝ ድረስ ቸር ቆዩ።